የኖርዝ ለንደን አይነኬ የእንግሊዝ ፕሪሚየር ሊጉ ምርጡ ክለብ እየሆነ የመጣ ይመስላል። በለንደን አካባቢ የሚሆን በመላው አህጉር በእጅጉ እየተወደደ የደጋፊዎቹ ቁጥርም እየጨመረ ያለው በኃያልነቱ ሲሆን ከሀገር መሪዎች እስከ ጽንፍ ለጽንፍ የተሰለፉ ፖለቲከኞችን ጭምር በአንድነት ያስተሳሰረ ጅማሯቸው እጅጉን የሚያስፈራ አንዳች በሜዳ ላይ ብልጫ የማይወሰድባቸው ከአጥቂ መስመራቸው እስከ ተከላካይ የጨዋታ ስፍራ አስደናቂ ጥምረትን በሜዳ ላይ መፍጠር የቻሉ የቀይና ነጭ ማሊያን በእግር ኳሱ ክብር ከፍታውን የመለሱት የሚካኤል አርቴታው ድንቅ ስብስብ ለመሆን በቅቷል። በታሪክ በኮሚኒቲ ሺልድ ጨዋታዎች የፍጻሜ ጨዋታዎች ላይ በ25 ሰከንድ ላይ በፍጻሜ ጨዋታ ላይ በአስደናቂ የሁለትና የሶስት ንክኪ ኳሶች ያውም በግዙፍ ስም ባለቤቱ ማንቸስተር ሲቲ ላይ ግብ አስቆጥረው የበላይነታቸውን ያስመሰከሩ መሆኑ ደግሞ ተጫዋቾቻቸው በሜዳ ላይ ማናቸውንም ነገር ለመክፈል የተፈጠሩ እግር ኳስ ሲጫወቱ የሚያምርባቸው ለዚህ ክለብ ለመጫወት የታደሉ መሆናቸው አንዳች የማይጸጽታቸው በሜዳ ላይ ካለባቸው የጨዋታ ስፍራ ግዴታቸውን በአግባቡ ከመወጣት ባሻገር በተቃራኒ የግብ ክልል ከደረሱ አይምሬ ግብ አስቆጣሪ ድንቅ ተጫዋቾች መሆናቸው የሊዩስ ስኬሊ የዞሊስና የካይ ሃቨርትዝ የ25 ደቂቃ ግብ ምስክርነቷን ስታረጋግጥ በድጋሚ የኦዲጋርድና የዞሊስ የግንባር ኳስ አሲስት የካይ ሃቨርትዝ በግንባሩ የሲቲውን ግብ ጠባቂ አቅጣጫ ያሳተሽ ኳስ ግብ እንድትሆን የሰሩት ድንቅ ሥራም ከማስደነቃቸው በላይ በጨዋታዎች በርካታ ግብ የሚሆኑ ኳሶችን የሚፈጥሩ መሆናቸው አዲሶቹ የክለቡ ፈራሚዎች እንኳን ለዚህ ክለብ ፊርማዬን አኖርኩ የሚሉበት አዲስ ለመቀላቀል የተሰናዱ ተጫዋቾች ውብ እግር ኳሳቸውን ተመልክተው ፊርማቸውን ለመድፈኞቹ ለማኖር አንዳች የማያንገራግሩበት ስብስብ ለመሆን በቅቷል። አርሰናል የስኬሊ አስደናቂ የመሃል ሜዳ እንቅስቃሴው ለሌሎች ክለብ የመፈረም እድሉን የሚያስቀር አስደናቂ የኳስ ዳንኪረኛ መሆኑን አሲስት ያደረጋቸው ግብ የሆኑ ኳሶቹ ብቻ ሳይሆኑ ኳስ የሚነጥቅበት ብቃቱ መድፈኞቹ እንዲህ በቀላሉ ተጫዋቹን ለሌሎች ክለቦች አሳልፈው በቀላሉ ቤልታቸውን የሚፈቱ አለመሆናቸውን ዛሬ ሲያስመሰክር አዲሱ ፈራሚያቸው ክርስቲያን ዞሊስ በትክክል የቀኝ ክንፍ ስፍራውን በአግባቡ የሚወጣ በማጥቃቱ ድንቅ ፈጣንነትን ተላብሶ እድሎችን የሚያመቻች በመከላከሉ ስፍራውን የሚያስጠብቅ አስደናቂ መሆኑን ያስመሰከረበት ድንቅ ጨዋታ። ብሩኖ ጎማሬሽ ከረፍት ሳይመለስ ቢቀርም በመጀመሪያው 45 ደቂቃ ከኦዲጋርድ ጋር የነበረው ጥምረት የሚያስደንቅ በመከላከሉ ቦታዎችን የማጥበብ ሥራን በጉልህ የሚወጣ አንድ ለአንድ ተጫዋቾችን የሚጥል ቢሆንም በደረሰበት የታፋ ጉዳት ድንቁ እንግሊዛዊ አማካኝ ዲክላን ራይስ ሊቀይረው የግድ ሲል ሁለተኛው 45 ደቂቃ በተጀመረ በ2 ደቂቃ ልዩነት ክርስቲያን ዞሊስ ሁለተኛውን አሲስት ግሩም አድርጎ ለኦዲጋርድ ሲሰነጥቅለት በዘንድሮው የውድድር ዓመት ድንቅ ሆኖ የሚከራረምበትን አስደናቂና እጅግ ግሩም የሆነችውን ኳስ ከመረብ በማሳረፍ መድፈኞቹ 3-0 የጨዋታ ብልጫ መሪነታቸውን ሲያጠናክሩ ሁለቱንም የጨዋታ ክፍለ ጊዜዎች በድንቅ ችሎታና ታላቅ ብቃት የጨዋታ ብልጫን ጭምር በመውሰድ ሲያጠናቅቁ ማንቸስተር ሲቲ በጨዋታው እጅግ ደካማ ሆኖ የቀረበበት በሜዳ ላይ ቅርጹ በውል የማይታወቅ ሆኖ 90 ደቂቃውን ሲባክን ሲያጠናቅቅ ኢንዞ ማሬስካ ቡድኑን የማዋሃድና ከፍታውን የመጠበቅ ከባድ የቤት ሥራ ከፊታቸው የተደቀነ መሆኑን የተረዱበት በፕሪሚየር ሊጉም በቻምፒዮናነት የማጠናቀቅ ጉዟቸው ላይ በዚህ ከቀጠሉ እጅግ ዳገት እንደሚሆንባቸው የሚጠቁም ጨዋታ ሲሆን ቅያሬዎቻቸው በተጫዋቾች ጥራት የተሞላ ቢሆንም በሜዳ ላይ ግን ውጤት ማምጣት ሲሳናቸው መድፈኞቹ በበኩላቸው ቅያሬያቸው የተሳካ በጨዋታ ብልጫ ተጫዋቾቻቸው ከፍታቸው ያየለ መሆኑን ያስመሰከሩበት ድንቅ 90 ደቂቃን በሚካኤል አርቴታ መሪነት ሲያስመለክቱን ኢንዞ ማሬስካ ተጫዋቾቻቸውን የመለየትና ያሰላለፍ ችግር የታየባቸው
ምርጥ 11ቸውን ቀዳሚ አድርገው ቢያስገቡም ስኬታማ መሆን እንዳልቻሉ ሲያስመሰክሩ፣ በተለይ ደግሞ በመከላከሉ ስፍራ ማርክ ጉይን ተቀያሪ ወንበር ላይ አድርገው ማስጀመራቸው እጅጉን ተወቃሽና ዋጋ እንዲከፍሉ ያደረጋቸው ጉዳይ ሆኗል። ከዚያ አለፍ ሲልም የተጫዋቾቻቸው አቅም ማነስ በግልጽ በጨዋታ ላይ የሚታይ፣ ለማሊያቸው ለማሸነፍ የማይዋደቁ አንድ ለአንድ ተጫዋቾችን ማለፍ ሲሳናቸው፣ ግብ አካባቢ በፍጥነትና በጥራት መድረስ ሲሳናቸው ከእረፍት እንደመጡ ሳይሆን በጨዋታ ብዛት የተቸገሩ ይመስሉ ነበረ። በተጨማሪም መሃል ላይ ግብ የሚሆኑ ኳሶችን መፍጠር የሚችል እንደ ሮድሪ አይነት ኳስ አመቻች በክለቡ አለመኖሩ ግቦችን ለመፍጠር ተቸግረዋል። ከዚያም አለፍ ሲልም የመሃል ሜዳቸው በአርሰናል የተወሰደበትን ጫና መቋቋም ሲሳነው የመድፈኞቹ ግብ የሚሆኑ ኳሶችን መፍጠር በማናቸውም የጨዋታ ሁኔታ ውስጥ ቢሆኑም የላቀ ሆኖ መገኘት የግብ ጠባቂያቸው የአምናው ብቃት ልቆ ማየሉ፣ ተከላካዮቻቸው መናበብና በቀጣይ ዓመት በሚኖራቸው የእንግሊዝና የአውሮፓ ጨዋታዎች ላይ አይነኬና አይደፈሬ መሆናቸውን ያሳዩበት የዓመቱ የእግር ኳስ ጉዟቸውን ስኬት የሚጠቁም ሲሆን፣ በቡድናቸው የሚቀላቀሏቸው ተጫዋቾች የመልማዮቻቸውን ድንቅ እይታና የአንድሬ ቤርታና የሚካኤል አርቴታ አስደናቂ ፍላጎት አርሰናል የለንደንም ይሁን የእንግሊዝ የአውሮፓም ይሁን የዓለም ክለቦች ምርጡ ክለብ እንደሚሆን የሚያሳይ የዋንጫ ባለድልነት ቻምፒዮናነትም የጨመረም ጉዟቸውን አስመልክተውናል። በዛሬው እንቅስቃሴው ማርቲን ኦዲጋርድ ጉዳት ሳያጋጥመው ከቀጠለ አርሰናል ግቦችን በመፍጠርና በርካታ ጨዋታዎችን በጨዋታ የመቆጣጠር አቅምን ለሚካኤል አርቴታ የሚፈጥር ሲሆን፣ አምና መድፈኞቹ አሰልቺ የሆነ የማሸነፍ አጫወትን ከመምረጥ የሚላቀቁ ሲሆን፣ ውብና ማራኪ ኳስን ከማሳየት ባሻገር በአንድ ጨዋታ በርካታ ግቦችን ማስቆጠር የሚያስችል አቅምን እንደተላበሱም ያስመሰከሩበት ጨዋታ ሆኖ አልፏል። ይህን ደግሞ የሚያረጋግጠው በኳስ መለኪያዎች በሙሉ ማንቸስተር ሲቲን በ90 ደቂቃ ጨዋታ በልጠው በማጠናቀቃቸው ነው። ታዲያ አድማጮች፣ የሚካኤል አርቴታው አርሰናል በዛሬው አጨዋወቱ በዘንድሮ የውድድር ዓመት ምን ያሳካል ይላሉ? ሐሳቦን በኮሜንት ይጻፉልን። ከዚህ በፊት የነበሩት የኮሚኒቲ ሺልድ ጨዋታዎች ጀርባ ያለው ታሪክ ምን ይመስል ነበር ስንመለከት ደግሞ የኮሚኒቲ ሺልድ ጨዋታ የእንግሊዝ ፕሪሚየር ሊግ ከመጀመሩ አንድ ሳምንት በፊት ቀደም ብሎ በፕሪሚየር ሊጉ አሸናፊና በኤፍኤ ካፕ አሸናፊ መካከል የሚደረግ ጨዋታ ነው። የኮሚኒቲ ሺልድ ለመጀመሪያ ጊዜ የተጀመረው በ1908 እንደ አውሮፓውያን አቆጣጠር ሲሆን መጀመሪያ ላይ ሸሪፍ ኦፍ ለንደን ቻሪቲ ሺልድ የለንደን ሸሪፍ የበጎ አድራጎት ጋሻ በሚል ስም ይታወቅ ነበር። ይህ ጨዋታ ከ1905 እስከ 2001 ድረስ ኤፍኤ ቻሪቲ ሺልድ በሚል ስም ይታወቅ የነበረ ሲሆን ዓላማውም ከጨዋታው የሚገኘውን ገቢ በሙሉ ለበጎ አድራጎት ድርጅቶችና ለማህበራዊ ፕሮግራሞች ማዋል ነበር። ከ2002 ጀምሮ ደግሞ ስሙ ወደ ኤፍኤ ኮሚኒቲ ሺልድ ተቀይሯል። ይህም ማለት የቀደመው ስሙ ቻሪቲ ሺልድ የበጎ አድራጎት ጋሻ የነበረ ሲሆን በኋላ ላይ የተቀየረው ስሙ ደግሞ ኮሚኒቲ ሺልድ የማህበረሰብ ጋሻ ሆኗል። ከእንግሊዝ እግር ኳስ ማህበር የተገኘው መረጃ እንደሚያመለክተው ከዚህ ጨዋታ የሚገኘው ተጨማሪ ገቢ ለማህበራዊና የበጎ አድራጎት ሥራዎች ይውላል። ለምሳሌ ለማህበረሰብ ፕሮጀክቶች፣ በታችኛው ደረጃ ለሚሰሩ የእግር ኳስ ሥራዎችና ለተለያዩ ድርጅቶች ድጋፍ ይደረጋል። በዌምብሌይ ስታዲየም ከሚደረገው ጨዋታ የሚገኘው የቲኬት ገቢ በሙሉ ወደ በጎ አድራጎት ድርጅቶችና ወደ ታችኛው ደረጃ የእግር ኳስ እድገት ፕሮግራሞች ይላካል። የዚህ ዓመት ውድድር ከ20 ዓመታት በኋላ የዌምብሌይ ስታዲየም እድሳት ላይ በመሆኑ ምክንያት በካርዲፍ ስታዲየም ተካሂዶ ፍጻሜውን አግኝቷል። በዚህ ጨዋታ ሁለቱ ቡድኖች አሸናፊ ሳይሆኑ 90 ደቂቃ ቢቆይ ኖሮ ወዲያውኑ ወደ መለያያ ምት ይሻገር ነበረ። በአንድ የውድድር ዘመን አንድ ቡድን የሁለቱም የፕሪሚየር ሊግና የኤፍኤ ካፕ አሸናፊ ከሆነ በውድድር ዘመኑ በፕሪሚየር ሊጉ ሁለተኛ ደረጃን ይዞ ያጠናቀቀው ቡድን በዚህ የኮሚኒቲ ሺልድ ጨዋታ ላይ ይሳተፋል። ይህንን ታሪካዊ ጨዋታ ማንቸስተር ዩናይትድ ዋንጫውን 21 ጊዜ በማንሳት የበላይነቱን ይዟል። አርሰናል 17 ጊዜ እንዲሁም ሊቨርፑል 16 ጊዜ ማሸነፍ ችሏል። አርሰናል የዛሬውን ዋንጫ በማሳካቱ
17 የኮሚኒቲ ሺልድ ዋንጫውን ከሼልፉ መስቀል ችሏል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበረ። ዝግጅታችንን ከወደዳችሁትና ከመረጣችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደረጋችሁ ሌሎች መረጃዎች እንዲደርሷችሁ ደግሞ የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ ቋጫለሁ። በሌላ ዝግጅት እስክንገናኝ ቸር ይግጠመን።